አንደኛ ይችን ያዙልኝ ወዲ ክፍል ሁለት ልግባለህና ለዚህ ያዳረጋቸው ልንገርህማ ስማኝማ ባረከላሁ ፊክ እንደው ሶብረን ያ አህለ ሱና ሶብረን ኤው ለዚህ ተዊል ያዳረጋቸው ለዚህ ጉድ ተዳርገው ተዊል ውስጥ ገብተው አህባሾች በዚህ ባአወሉት ነገር መጀመሪያ ራሳቸው ፈጠሩ ምን ፈጠሩ መሰለ ተመለከቱ አዩና አሰቡና የድ የሚለው እጅ እንበለው እንደ እጅ ብንለው እኛ እጅ ስላለን የኛን ይመስላል ይሄ እጅ ደግሞ ጃሪሃ ነው ቆሳይ ነው ስለዚህ የኛን ይመስላል ይቅር ይሄ ነገር ምን ይባል ኒዕማ ብለን እንፈስረው እንመጣበታለን ራሱ እጅ በየርዕስ ሰጠዋለሁ አሁን የተውል ነው እየተናገርኩ ያለው እንተቢው ስለዚህ ከእጅ ወደ ምን እንሄድ ኒዕማ ወይ ቁድራ እንበል በአላህ ችሎታው አላህ በጸጋው ብለን እንፈስረው አው በሌዳው መብሱጦታን ይመጣባቸዋል ሁለት ኒዕማ ብሎ መፈሰራ ይሄድ እንመጣበታለን ብዬ ነው እዛው ላይ ግን ይሄንን አወሉ ይሄ ተዊል ነው አይደል አው ተዊል ደግሞ እንደ አራት ነጥብ አስቀምጠህ እንደዋና አራት ነጥብ እንደተቀመጠበት እንደነስ አድርገህ ሰው ማክፈር አትችልም እነሱ መጀመሪያ ከማዕና الأول ወደ ማዕና الثاني يد የሚለው የመጀመሪያ የተቀመጠለትን ማዕና አስለቀቀው ወደ ጸጋን ወዲህ ሄዱት አው ይሄ ምን ይባላል ተዊል ማለት ከመጀመሪያ ትርጉም ወደ ሌላ ትርጉም መሄድ ማለት ነው የመጀመሪያውን የሚቃረን አው እንግዲህ እነሱ ቀሪና አለን ሊሉ ነው ይሄንኛው ፈጣሪ ፍጡር ጋር ስለሚመሳሰልብን ወደ ኒዕማ እንሄድ ብለው ነው ያመጡ የሚነሳባቸው ጥያቄ ቢኖር እሺ ይሄ ተዊል ይችን ከመሰረታችሁ በኋላ እኛ ማክፈር ትችላላችሁ አትችሉ እንዴት በሉ ይሄው እንዴት ለሚለው ሸኻቸው የሚለው ልንገራችሁ እንደና የራሳቸው ሰዎች የሚያምኑባቸው ሰዎች የሚሉት አቡ መንሱር አልማቱሪዲ የሚባለው ይሄ ሙአሲሱን መድረሰተ አልማቱሪዲያ ከ238 እስከ 333 የቆየ ሰውዬ ነው ማቱሪዲያ የሚሉትን የመሰረታቸው ይሄ ነው ወደ ማዱ አሻዕሪያ አለ ወደ ማዱ ማቱሪዲያ አቂደቱና አቂደቱ ማቱሪዲያ ወላሻዕሪያ እኛ እኮ አቂዳችን አሻዕሪያ ማቱሪዲያ ነን ይላሉ ይሄው ያላቸውን ተመልከቱማ ስሙ قال ايو الاتقان في علوم القرآن የሚለው ላይ ሲዩጢ ነው ያመጣው ባረከላሁ ፊኩም ሲዩጢ እዚህ ኪታቡ ላይ ያመጣዋል ይሄንን ማለት ነው ሌሎችም የራሳቸው ሰዎች ያመጡታል ይሰማሉ ወንድሞች ይሰማሉ نعم استاذ ايو الاتقان للسيوطي وكتاب التوحيد سبا እንትን الاتقان ሁለተኛው ሙጀለድ 221ኛው ገጽ ላይ وكتاب التوحيد كذلك 74ኛው ገጽ ላይ والملل والنحل للشهرستاني አንደኛው ሙጀለድ 138ኛው ላይ اتحف السادة المتقين للزبيري አራተኛው ሙጀለድ 535ኛው ላይ እንዲህ ብሎ ይነግራቸዋል እንዲህ ብሎ ይገልጻል እንደው በጣም ነው የሚገርመኝ በጣም ማለት ነው ምን ያክል እንደሚያጭበረብሩና ምን ያክል እንደሚያምታቱ ማለት ነው በዚህ በእንትኑ ተዊል ነው ይሄንን ተዊል ወስደህ የሆነ ውሳኔ አይደረግበትም ምን አለ መሰለ وقال الماتريدي እንትና ነቅል ካደረጉት የሱዩጢ وقال الماتريدي التفسير تفسير ማለት አለ ሲዘረዘር القطع ቁርጥ ማድረግ على ان المراد من اللفظ هذا ከቃሉ የተፈለገው ይሄ ነው ብሎ አራት ነጥብ ማስቀመጥ ማለት ነው ምን ማለት ተፍሲር ማለት ወኢላ አለ በለዛ ግን ይሄ ካልሆነ በለዚህ ቁርጥ ካልተደረገ ወሸሃዳ على الله انه انا باللفظ هذا الله ይሄን የፈለገበት ብሎ ማስረዳት ነው ተፍሲር ማለት ይሄ ቁርአን አንቀጽ ይሄ ነው ትርጉሙ ብሎ አራት ነጥብ ማስቀመጥ ማለት ነው فإن كان دليل مقطوع به فصحيح ጥሩ ማስረጃ ካለ መልካም ነው فإن كان دليل ساكله وإلا فتفسير بالرأي ነው የሚሆነው ይሄን ሳይሆን እኔ የፈለኩት ወተዊሉ የምትለው ላይ ያዙልኝ ሁና መርበጡል ፈረስ እዚህ ላይ ወተዊሉ አለ ተዊል ማለት ተርጂሑ አሐድ المحتملات ከሚመቹ ቃሉ ከሚያስተነግዳቸው የተለያዩ ትርጉሞች ውስጥ አንዱን መርጦ ማሳለፍ ነው بدون القطع قرط ሳታደርግ ወሸሃደቲ على الله በአላህ ላይ ይሄ ነው ብለህ መስክር አድርገህ አራት ነጥብ ሳታስቀምጥ ይሄ ማለት ይሄ ነው ብለህ ሊሆን ይችላል አይነት ነው የምትሰጠው
ሻል ይላል በዚህ ልፈስረው ነው ያንን ሻል ይላል ብለህ ባመጣው ተእዊል ሰው ታከፍርበታለህ ሰው ከእስልምና ታስወጣበታለህ ቢላሂ አለይክ አባሽ እየዘለበ አንተማ ሙጀሲም ነህ አንተማ ሙሸቢህ ነህ መጀመሪያ እነሱ ተሽቢህ የሚለውን ያመጡበት ሲሸሹ ሸሽተው እነሱ የገቡበት ራሱ እኮ ተእዊል ነው ያ ተእዊል ደግሞ ቀጥዕያ አይደለም بدون القطع ነው ያላቸው የራሳቸው ሸህ والشهاده على الله በአላህ ላይ ያለ መመስከር አራት ነጥብ ያለ ማስቀመጥ ከሚያስመቹ ሊሆኑ ከሚችሉ ፕሮባቢሊቲዎች አንዱን መርጦ ማስቀመጥ ነው ተእዊል ማለት እንደዚህ ከሆነ ያኛውም ሊሆን ይችላል የሚል ግንዛቤ እኮ አለ ውስጥ ላይ ላላ ያለ ነው የሚሆነው አታከፍርበትም እንግዲህ ኤው ተመልከተው ይህ አይነት ሸኻቸው እያላቸው አሁን አንተን እየዘረጠጡ ካፊር ይሄ ማለት እኮ ካፊር ጅምር ጣዖት የሚያመልክ በቃ ቃውቲ ነው የሚያደርጉልህ ቃውቲ ይሄ ድፍረት ነው የነሱ አሁን ድፍረት ነው የጉልበት ንግግር ነው የዕልም አይደለም ይሄ ወኔ ነው በቃ ቀረርቱ ነው ሽለላ ነው ፉከራ ነው ያዙ ይልቀቁኝ ነው እንጂ መረጃ አይደለም ማስረጃ አይደለም ቢላሂ አለይክ እየሰማችሁ ይዋለይኩም ተመልከቱ ይሄ አንዱ ነው አቡ መንሱር አልማቱሪዲ ይሄንና ያላቸው እኛ እኮ አንቀበለው መጀመሪያ የነሱ ተርጂህ አድርገው ነው ከሁለት አንዱ የዲን እጅ ብንለው ፍጡር ስለሚመስልብን ወደ ኒዕማ እንሂድ ብለው ነው አይደል ኒዕማን ያመጡት እንጂ ቁጥር አንድ ተቀምጦላቸው አይደለም ይሄ ማንንም ያውቃል አረብያ የተናገረ ሁሉ ቢአረብይ ሙቢን ነው ቁርአን የወረደው بلسان عربي مبين ግልጽ ባለ በአረብያ ቋንቋ ነው በአረብያ ቋንቋ ይሄድ ማለት እጅ ነው ወደ ኒዕማ ይሄዱት ሁለተኛ ነው ስለዚህ ይሄንኛው ያስከደናል ብለው ራሳቸው ሙረጅህ ፈልገው ምን ፍጡር ስለሚመስልብና አሉና ራሳቸው ጨማመሩ ደመሩ አባዙ አደረጉና ይቅር ወደ ኒዕማ እንውሰድ ብለው ራሳቸው ናቸው ወደ ኒዕማ ያመጡት ይሄ ገና ያልተረጋገጠ ለነሱ እንኳን በራሳቸው መዝሐብ እንኳን ገና ሁለተኛ ደረጃ እኮ ነው በዚህ ሰው ያከፍራሉ ብለው እንትና ገዛሊ ያላቸው ስሙማ አቡ ሐሚድ አልገዛሊ የሚባለው ማለት ነው ተመልሷል ምን በሚለው የተለያየ ነገር ከመኖሩ ጋር እና ባለ ኢህያኡ ዑሉሚዲኑ ማለት ነው ከ450 እስከ 505 ነው የቆየው እሱም እንዲህ ብሎ ተናግሯል የሚገርመው እንትን ተእዊልን በተመለከተ ፈሁዋል ይኸው ምልክት ተደርጎበታል أن التأويل عبارة عن احتمال عبارة نوالا بكا قلت عنه ما عبراري نوالا عن احتمال يهون probability مقبل الميستناقل النقر لهون يتشلال ليميبال نقر السنو تأويل مالا يعضده دليل ما سرجاد يقفى درقوت يصير به أغلب على الظن كترتاري يتوسن بلد على ترتاري يا زمانه እንግዲህ ሶስት ትርጉም የሚቀበል ከሆነ ሌላው ያጠራጥራል አይ ከሶስቱ እንኳን ይችኛይቱ ትሆናለች ብሎ መርጠህ የምታስቀምጠው ነገር ነው የተለያየ የሚያንበረድድልህ ነገር ፈልገ ከጎና ያልፍም ነው الذي يدل عليه الظاهر ظاهሩ ከሚጠቁመው ወደሱ የሄድከው ሌላ ነገር ተደግፈህ ነው ስለዚህ ትክክለኛ ላይሆን ይችላል አንተም እኮ ይሄን መሰረት አድርገው እንዴት እንደሚያከፍሩ እየገረመኝ ነው አውንም ማለት የራሳቸው ራሱ ሸህ ይሄንን የሚያምኑበት ይሄንን የነገራቸው ይሄንን ያላቸው ሄለው እንግዲህ በዚህ ነው በጥርጣሬ ላይ ለነሱ እንኳን አራት ነጥብ አይቀመጥ ነሱን ሶሪ ኃይሉ ግልጽ ያለ አይደለም ከመጀመሪያው ወደ ሁለተኛው የሄዱት ምንም ተጠቅመው ነው ሌላ ይሄን ስለሚያስይዝብን ይያሉ ነው ምንም ፍጡሩን ስለሚመስልብን አቅጣጫ ስለሚይዝብን ይሄንን ስለሚይዝብን አዲስነትን ስለሚይዝብን ይሄን ስለሚፈልግብን ይያሉ ነው የሚያመጡት ማን አምጣላችሁ ነው እኛ የምንላቸው ይሄ ደግሞ በእነሱ ጭንቅላት የመጣ እንጂ ሸሪዓ ያመጣው አይደለም ሐዲስ ቁርአን ያመጣው አይደለም ihtimaላቸው በራሳቸው የሚፈጥሩት ነው ባረከላሁ ፊኩም ላ ኢላሃ ኢላላህ ይሄንን ነው እንግዲህ ና አንድ ሁለት በልልኝ ሶስተኛ ለዚህ ምን እንዳረጋቸው በል እንደዚህ አውሎ እንደዚህ ጠምዞ እንደዚህ አወነባቡ እንደዚህ አስመስሎ እንደው ጠምዞ መተርጎምን ምን አመጣባቸው አንተ የመነሻባቸው ምንድነው ለዚህ የጋበዛቸው በለኝ አልከኝ አቅላቸውን ነው የሚከተሉ አቅላቸውን አዎ ይገርማል አቅላቸውን ነው የሚከተሉ ወላሂ በል ወላሂ አቅላቸውን ነው የሚከተሉ እኮ አቅላቸውን አእምሮአቸውን ነው የሚከተሉት አዎ አእምሮአቸው ከመሰለው ይቀበሉታል አእምሮአቸው ካልመሰለው ያስወግዱታል ነው እንዴ አዎ ለካ ይሄም አለ አዎ
እስኪ መረጃ ስጠኝ ይሄው የሚገርመው አቡበክር የሚባለው ይሄ ዶክተር አቡበክር ይሉታል የክብር ዶክተር ይሁን አላቅም በዕልም አይደለም እነዚህ በዕልም አይደለም ምክንያቱም ሰው ስለሌለ እንሰጣት ተባብለው ነው አንድ እንደው ትንሽ ሶብ ጨረስኩ ይሄው ተመልከቱማ ያለው እኔ ላሰማ ስለፈለኩ ነው ቴሌግራም ላይ ያላችሁት በደንብ ስሙት የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ ሐዲስ ጥሬ ቃሉ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን እዚያ ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው ሰማችሁ አየህ እስከዚህ ድረስ ነው ያለው እናንተ ይሞላሉት አሰማችሁ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ተወርቶ ይሄ ሐዲስ ወይም የዚህ ሐዲስ ሆኖ ጥሬ ቃሉ ሆኖ ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ሲፋቶቹ የሚናገር ቢሆን ይሄ ሐዲስ ወይም በማይገጥም መልኩ የመጣ ከሆነ ከዓቅል ጋር በማይገጥም ሶሒህ እንኳ ሐዲስ ቢመጣ አቅላችን ጋር ካልገጠመ አስማው ሲፋት ቢሆንም እንኳ አንቀበለውም አለ ይሄ ንግግር የአቡበክር የሚባለው ይሄ ሀበሻ ላይ የሚንቀሳቀሰው የሱ ንግግር የራሱ ብቻ እንዳይመስል ሸኹ እንደዚህ ብሏል ሸኹ ሶሪሑል በያን ላይ ላከላቸው ኪታቡ ባረከላሁ ፊክ ሶሪሑል በያን عبد الله الهرري بيان التأويل في القرآن والحديث صريح البيان የሚባለው ኪታቡ ላይ ገጽ 135 ላይ እንደዚህ ብሎ ተናገረ በጣም ነው የሚገርመው ድፍረቱ ማለት ነው ان الشرع ይላል ቃዒዳ ሙሂማ ብሎ ነው ደግሞ እኮ የሚገባው አሳሳቢ አንገብጋቢ የሆነች አንዲት ህግ ልንገራችኋል ان الشرع انما ثبت بالعقل شريعة يصدقوا بأمره فلا يتصور وروده بما يكذب العقل عقل بمقرن ملكو عايمطام بعقل ነው የሚጸድቀውና ነው بعقل ነውና የሚጸድቀው فإنه عقل شاهد ለምስክሩ ስለሆነ የሸሪዓው عقل ምስክር ስለሆነ عقلን አይቀርም አለበለዛ فلو أتى ተመልከቱ فلو أتى بذلك ቢመጣ ተቃርኖ ቢመጣብን ለበጦለ الشرع والعقل معه ሁለቱም ተያይዘው ይወድቃሉ አለ اذا تقرر هذا قاعدውን አስቀመጠና ይህ እንግዲህ ከጸደቀ فنقول እንዲህ ነው የምንለው አለ كل لفظ ማንኛውም ቃል يريد من الشرع ከሸሪዓ የሚመጣ ማንኛውም ቃል في الذات يا الله ذات በተመለከተ ولا اسماء الصفات በተመለከተ አቂዳ እኮ ነው አቂዳ ላይ حادث ቢመጣ አለ مما يوهم خلاف العقل كعقل جاي يقرن معنى يزو كمطابنا له فلا يخلو اما ان يكون متواترا او احدا يا يميمطا زغبا ወይ خبر الاحد ነው ወይ متواتر ነው متواتر ነው ማለት በብዙ መስመር የጸና በብዙ መስመር የጸደቀ አሁን ቁርአን متواتر ነው አዎ ልታስተባብለው የማይቻል ማለት ነው ወይ የመጣ ሐዲስ ወይ متواتر ነው ወይ خبر الاحد ነው ሊለይ ነው ተመልከቱ فإن كان أحد خبر الأحد كهنا وهو نص لا يحتمل التأويل قطعنا بتكذيب ناقل نص كهنا فانتوي على مالته من هو خبر الأحد ነው እንግዲህ ለምን ቡኻሪ ያወራው ለምን ሙስሊም ያወራው ለምን ኩቱብ ሲታ ያወሩትም ያ ይገርምንም ማለት ሶሒህ ሆኖ خبر الأحد ሆኖ መጣ ሶሒህ የሙተ خبر الأحد ማለት ضعيف ማለት አይደለም ضعيف ማለት አይደል ቡኻሪ አውርቶት خبر እንትን አለ አሐድ አለ ሙስሊም ሙተፈቅ عليه ሆኖ አለ ከሙተዋቲር ዝቅ ያለ ማለት ሶሒህ ነው ሶሒህ ሆኖ ሐዲስ ቢመጣ አለ ወይ خبر الأحد ነው ወይ متواتر ነው خبر الأحد ከሆነ እና ግልጽ ከሆነ ማዕናው
ተእዊል ስናደርገው እንብየው የሚለን የማይፈለጥ የማይቀመስ ከሆነ لا يحتمل التأويل ከሆነ አለ قطعنا ቁርጥ አድርገን እናገራለን ምን بتكذيب ناقله ይሄን ሐዲስ ያወራው ሰውዬ ዋሽቷል ነው የምንለው ውሸቱን አው ሰውዬ ወይ ረስቶት ነው የምንለው አው ገለጢ ተሳስቶ ነው ባክ ነው የምንለው አለ እንግዲህ ለምን አቅል ጋር ተቀረና لا اله الا الله وان كان ظاهرا ظاهر الساكهونه ظاهر كونه احتمال የሚያስተናግድ ከሆነ فالظاهر منه غير مراد ተእዊልን የሚያስተናግድ ነው አው ተእዊልን ስናየው ተእዊል ሌላ ማዕና ብንሰጠው ይቀበላል እንደዛ ከሆነ ظاهሩን ተተን ሌላ እንሰጠዋለን አለ لا اله الا الله ايو ሙተዋቲርም ላይ እንደዚህ ሆነ ያደረገው እንዳይረዝምባችሁ ሙተዋቲርም ላይ ሙተዋቲሩ ወይ ነስ ነው ወይ ظاهر ብዙ ጊዜ ነስ ሆኖ አይመጣም ነው የሚለው ሙተዋቲር ከሆነ ተእዊልን ማስተናግድ ሆኖ አይመጣም ظاهر ከሆነ ደግሞ ሙህተሚል ነው እንዴት ነው እንላለን احتمال የሚያደርግ እንሰጠዋለን ያን የማይቀበል ከሆነ ግን ዑለማዎቻችን ተखाልፈዋል ወደ ኢልሃድ እንዲያነሄድ ምናምን ነገር እያለ ይናገራል እንደው والله በጣም ነው የገረመኝ እንደው በጣም ማለት ነው ይሄ አቡበክር ሶሂህ ሐዲስ ቢመጣ አቅል ጋር ካልተገናኘ እንተዋለን አስማው ሲፋትም ላይ የተያዘ ቢሆን አቂዳም ላይ የተያዘ ቢሆን ብሎ የተናገረው የሱ አይሆን ያው አብዱላህ አልአረሪ ጋር ይገናኛል የራሱ ሶሪሁል በያን ላይ ገጽ 135 ላይ አስቀምጦታል ይሄን ጠለቅ ብላችሁ አንብቡለት አስገራሚ በአቅል ይሐረፍተ ነገር ቀላል እንዳይመስላችሁ ይሄ ፈንጅም አይደለም ኒኩለር ነው ለአቂዳ አቂዳቸውን ውድም ነው የሚያደርገው ይሄን አቅላቸውን አስቀደሙ ተመለከቱት الرحمن على العرش استوى ብንል ሌላ ነገር ስለሚመጣብን ከአቅላችን ጋር ስላልገጠመ ይሄ ነገር ከአርሽ በላይ ነው ብንል አቅጣጫ ስለሚይዝ ይቅርብን ለምን አቅላችን ጋር ስላልሄደ ይሄ እኮ ይሄ ዲንን ማውደሚያ እንትን እኮ ነው መሳሪያ እኮ ነው ይሄ ኒኩለር እኮ ነው ይሄ ከባድ መሳሪያ እኮ ነው እንደ ቀላል አድርገህ እንዳታየው ይሄን መሰረት አመጡና ሁሉም አቅል ጋር ገጥምላቸው ያለውን ቀየሩና በለዋሉ የዋሃብያን ዝርያ ያሳደድክ አክፍራው ለምን የዲንም በአቅላቸው አስወጡ ወጅብ አይገባውም አሉ እስቲዋንም እንደዚሁ አስተባበሉ ኑዙሉንም አራይቻልም አሉ ለምን አቅል ጋር ይሄድም ለምን አቅል ጋር ይሄድም ይህ አቅል ማን የማን አቅል ያውም በአህባሽ አቅል ያው በቃሚ አቅል ያው በሱፍያ አምሮ አቅል ራሱ እኮ ይለያያል ባንሽ የማን አቅል ነው የማንን አቅል ከተቃረነ ነው ውድቅ የሚደረገው ያንተን ያአቡበክር የዑመር ኮቻን ወይስ የከውሰሪን ወይስ የሌሎችን የማንን አቅል ሲቃረን ነው ውድቅ የሚደረገው የሚጸድቀው የማን አቅል ጋር ሲገጥም የሚጸድቀው የማን አቅልን ሙሉ መሳሪያ ያደረጉት لا اله الا الله والله ይሄ ንግግር ሙሉ አቂዳቸውን የሚያወድመው ይሄ ሙሉ አቂዳቸው ያንድ ሰው አቅል እኮ እነሱ ውስጥ ራሱ ያውም ደግሞ በአህባሽ አቅል እነሱ መዝነው እነሱ ውድቅ ሊያደርጉ ያህባሽ እኮ ያንዱ ሰው አቅል እኮ ራሱ የተለያየ እኮ ነው የባህር ዳር ጫስ ሲቅም ይለያል የወረባቡ ሲቅም ሌላ ባህሪ ነው ያለው አህባሽ በአህባሽ አቅል لا حول ولا قوه الا بالله ለዚህ ነው ሙሉን አቅላንይ ስለሆኑ ይሄ እንዳለ እስካሁን የመሰረቱት የካቡት ያመጡት አመለካከት ሁሉ ሙሉን አቅል ጋር የተገናኘ ነው አቅላንዮች ናቸው በቃ ለዚህ ምንም ጭቅጭቅ ራሱ ያስፈልግህም እኮ አህባሽ ጋር ምንም ለምን አቅላንይ ናቸው አቅላቸው ነው የሚነዳቸው አቅላቸው ከተቀበለ ይቀበሉታል አቅላቸው ካልተቀበለ አይቀበሉትም ለምን ወስነው አቅል አላስቀመጡማ የማንን አቅል አሁን ወየሰለፎች አቅል ብሉ ወየሆነ አቅል ቢሉ እንኳን ሆነ ነገር ጋር ወስደውታል አቅል ጋር ካልገጠመ ተባለ ስንት ጀዝባ ነው ያለው እንዴ ሲናደድ የሚጥል እኮ ነው ያለው እንዴ ምን አይነት ዲን እንደያዙ አስብ ይሄ በር ይሄ ቀዳዳ ከባድ ነው የሐረፍተ ነገር ከባድ ነው አስማው ሲፋትም ላይ ሩቡብያም ላይ ኡሉህያም ላይ ሙሉ ዲናቸው ላይ አቅልና ያስገቡት አለ አቅል يحكم አቅል ጋር ከተቀረነ በል እኔ እኮ ለዚህ እኮ ነው አላህ Subhanahu Wa Ta'ala ከሱሉስ الليل ላይ ይወርዳል አው ይወርዳል ወይ ሱሉስ الليل ላይ እኮ የሚወርድ እንደማይበቃ ሱሉስ الليل الأخير የሚወርድ ከሆነ አውስትራሊያ ለሊት ሲሆን ይወርዳል
ከዛ ደግሞ ቆይቶ እንግሊዝ ደግሞ ሶሉሽን እንደገና ወጥቶ ይመጣል እንደገና ደግሞ ሀበሻ ላይ ሊነጋሴ መልሶ ይመጣል እንደገና ደግሞ እንግሊዝ ሊነጋሴ እንግሊዝ ይሄዳል እንደገና የት ይሄዳል ሩሲያ ይሄዳል እንደገና ፈረንሳይ ይሄዳል እንደገና ኢራን ይሄዳል 200 ምናምን ሀገራት ወይንም 7ቱን አህጉር ወይንም ይሄን ሁሉ ሊያዳርስ ነው ተመልከቱ ሲያወጡ ሲያወርዱ ይሉና አቅላችን አይቀበለውም ይሄን አይደል አው ተው ይላል አይሄና ያው በጫቃሚ አቅል እስኪ አንድ ጥያቄ ልጠይቅህ ቢላሂ አለይክ እስኪ አንድ ጥያቄ ልጠይቅህ አንድ ጥያቄ አሁን ቀድም የሚያነሳው ተራሱ አንተ አቅል ጋር እኮ ባንተ ካየው ከባድ እኮ እንዴት በለኝማ ባንተ ካየው ከባድ ነው ይሄ ነገር ምን እንደሆነ ታውቃለህ ባንተ አቅል ከወሰድከው ለኢላህ ኃያሉ ጌታ እኮ አልኩ ዓለማችን ላይ ሰዎች እንደሚቆጥሩትና አንዳንድ ኢንፎርሜሽኖች እንዳሉት ከ6000 እና ከዛ በላይ የበለጠ ቋንቋ አለ ተባለ በተለያየ ቋንቋ የተለያየ ቦታ የተለያየ ማህበረሰብ የተለያየ ጉዳይ በተመሳሳይ ሰከንድ አላህን ቢጠይቁት ሁሉንም ይሰማል እኔና አንተ ልብ ውስጥ ያለውን ዓለማችን ላይ 8 ቢሊዮን ህዝብ ካለ የ8 ቢሊዮኑንም ያቃል ልባችን ውስጥ ያለው ያንተን ሲከታተል እንግሊዝ ያለችዋ ልጅ የሷ ልብ ያመጣው ሰው ብቻ አይደለም ፍጥረታቱን ሙሉ ተድቢር ያደርጋል አላህ ይሄ አንተ አቅል ጋር ካመጣው ቅጠል አንዲት ቅጠል ጠባትልም ለምን መቼ እንዴት በምን ምክንያት ጠብ እንደምትል የሚያቅ ቢሆን እንጂ ቅጠሏን ሲከታተል አንተ አታመጣው ይሄንን ብትወስደው ጭንቅላትህ ብው ነው የምትለው አይደል አው ግን የሰው ያሰብክ ነው ሰውኛ ያሰብክ ነው ብው ልትል የምትደርሰው ያ አላህ Subhanahu Wa Ta'ala ባህሪ ከሆነ ግን ፏ ብለህ ረጋ ብለህ አው ብለህ ለኢላህ ኃያል ጌታ ነው ብለህ አምነህ ትቀበላለህ አትወናበድም አትደነባበርም